በኢራን የተከሰተው አስፈሪ ተቃውሞ አሁንም እየቀጠለ ይገኛል። በኢራን ያሉ በርካታ ዩኒቨርሲቲዎች ተዘግተዋል። እንደዚሁም የንግድ ተቋማት በርካታ እንቅስቃሴዎችን በመዝጋት ነው ከፍተኛ ተቃውሞ እያደረጉ የሚገኙት ኢራናውያን። በኢራን እንግዲህ ከፍተኛ የሆነ የኑሮ ግሽበት ወይም ደግሞ የኑሮ ውድነት ምክንያት እንደዚሁም የሴቶች መብት ጥሰት እና በተለያዩ ጉዳዮች ላይ ነው ከፍተኛ ተቃውሞ እያደረጉ የሚገኙት። አንድ የአሜሪካ ዶላር በኢራን ሪያል ሲመነዘር ወደ 42,000 ብር በላይ መሆኑ ይታወቃል። ከዚህ ጋር ተያይዞ ነው ባለፈው የባንክ ገዢው በገዛ ፈቃዳቸው ስልጣን ከለቀቁ በኋላ ነው ተቃውሞ በከፍተኛ ሁኔታ የተባባሰውን የተባለው። በዚህም እንግዲህ አዲስ የባንክ ገዢ ተመርጦ ነበር። ነገር ግን አሁን ተቃውሞ በከፍተኛ ሁኔታ በኢራን ቀጥሏል። እንደዚሁም ደግሞ የእስላም የበላይ ጠባቂ የሆኑትን እንግዲህ አያቶላ ማለት ነው እሳቸው ላይም ከፍተኛ ተቃውሞ ተነስቶባቸዋል። ኢንድ ኦፍ ኢስላሚክ ስቴት ወይም ደግሞ ከፍተኛ የእስላም አመራሮችም እንዲነሱም እየጠየቁ ይገኛሉ። ባንዲራቸውንም እየቀደዱ ነው የሚገኙት። እንግዲህ ኢራን የምትተዳድረው ኢራንን በዋናነት የሚመሯት መንፈሳዊ መሪ የሆኑት ከሚል አያቶላህ እንደሆኑ ይታወቃል። እሳቸው ላይም ከፍተኛ ተቃውሞ እንደበረታባቸው ነው የተባለው። ኢንድ ኦፍ ኢስላሚክ ሪፐብሊክ ወይም ደግሞ መሪያቸው ወይም ደግሞ መንፈሳዊ መሪው ከስልጣን እንዲወርዱም እየጠየቁ ነው የሚገኙት። የሀገሪቱ አመራሮች ግን እንደዚህ ያለውን ተግባር አንቀበልም፣ እርምጃ እንወስዳለን ሲሉ ገልጸዋል። አንድ የወታደራዊ ወይም ጸጥታ አስከባሪ ህይወቱ ማለፉ ይታወቃል። በትናንትናው ዕለት በርካቶችም ጉዳት እንደደረሰባቸው እየተነገረ ነው የሚገኘው። ኢራን እንግዲህ ከአሜሪካና እንደዚሁም ደግሞ ከእስራኤል ጋር 12 ቀን ጦርነት ከገባች በኋላ ይሄ ተቃውሞ እጅግ ከባድ ነው ተብሏል። በ2022 ነበር እንደዚህ ተቃውሞ ተነስቶ የነበረው በኢራን ማለት ነው። የአሁኑ ግን እጅግ ከፍተኛ ነው እየተባለ ነው የሚገኘው። ይህ ለአሜሪካና ለእስራኤል ትልቅ ድል ነው እየተባለ ነው የሚገኘው። የኢራን ባለስልጣናትም ለጠላቶቻችን አሳልፋችሁ አትስጡን ሲሉ ማህበረሰቡን ሲተቹም ነበረ እንግዲህ በወቅቱ ማለት ነው። ነገር ግን ማህበረሰቡ ከፍተኛ የሆነ እንግዲህ ተቃውሞውን ቀጥሏል።